ለኢራን ቀጥተኛ ማስጠንቀቂያ ተሰጥቷል። በኢራን አመራር ውስጥ ከፍተኛ ቦታ የነበራቸው ግለሰብ ሕይወት አልፏል። ይህ ደግሞ በቀጠናው ያለውን ውጥረት በከፍተኛ ሁኔታ ሊያባብስ ይችላል ተብሏል። በዓለም ላይ ካሉ ግዙፍ ጦርነቶች በአንዱ ላይ ጊዜያዊ የተኩስ አቁም ታውጇል። ይህንና ሌሎች መረጃዎችን ከጥንቅራችን ያገኟቸዋል። አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ኢራንን በጽኑ ተችተዋል። ለዓለም አቀፉ የነዳጅ አቅርቦት እጅግ ወሳኝ በሆነው በሆርሙዝ ስትሬት በኩል ነዳጅ እንዲያልፍ በማድረግ ረገድ ኢራን በጣም ደካማ ስራ እየሰራች ነው ብለዋል። ትራምፕ በዚህ ብቻ አላበቁም። 3 ጠንከር ያሉ ነጥቦችን አንስተው ነዳጅ ቀድሞውኑ መተላለፍ ነበረበት ካሉ በኋላ ከኢራንም ጋር ሆነ ያለ ኢራን ነዳጁ መንቀሳቀሱ አይቀሬ መሆኑን አስጠንቅቀዋል። በግጭቱም ላይ ያለ ጊዜ ድል አውጀዋል የሚል ትችት ውድቅ በማድረግ ይህ ድል ምንም ያለ ጊዜ የተደረገ ነገር የለም ሲሉ በግልጽ ተናግረዋል። ለኢራን ሌላ ማስጠንቀቂያም ሲሰጡ ኢራን በስትሬቱ በኩል የሚያልፉ የነዳጅ ጫኝ መርከቦች ላይ ክፍያ እየጠየቀች ነው የሚለውን ዘገባ እውነት ከሆነ በአስቸኳይ ማቆም አለባት ብለዋል። ይህ ሁሉ የመጣው ኢራን በሆርሙዝ ስትሬት ላይ የመርከብ እንቅስቃሴ ከገደበች በኋላ ነው። ኢራን ይህን ያደረገችው በሊባኖስ ውስጥ ለእስራኤል ጥቃት ምላሽ ለመስጠት መሆኑን ትናገራለች። እንዲሁም ፈንጂዎች ሊኖሩ ይችላሉ በሚል አንዳንድ የባህር አካባቢዎች አደገኛ ቀጠና በማለት ምልክት አድርጋለች። የኢራን መገናኛ ብዙሃን እንደዘገቡት የቀድሞ የውጭ ጉዳይ ሚኒስተር ከዚህ ዓለም በሞት ተለይተዋል። ሚኒስተሩ የሚያረፉት በዚህ ወር መጀመሪያ ላይ በደረሰ የአሜሪካ እስራኤል የአየር ድብደባ ጥቃት ከባድ ጉዳት ምክንያት ነው። ካማል ካራዚ እንደ አውሮፓውያን አቆጣጠር ከ1997 እስከ 2005 የኢራን የውጭ ጉዳይ ሚኒስተር ሆነው አገልግለዋል። በኋላም የኢራን የውጭ ግንኙነት ምክር ቤት ኃላፊ ሆነዋል። በተጨማሪም የዚህ ግጭት የመጀመሪያ ቀን የተገደሉ ለተባሉት ለኢራን ከፍተኛው መሪ የቅርብ አማካሪ ነበሩ። ቀደም ሲል በወጡ ዘገባዎች መሰረት መኖሪያ ቤታቸው ሲደበደብ ካራዚ በጽኑ ቆስለው ነበር። ያ ጥቃት ባለቤታቸውን ጭምር የገደለ እንደነበር ይታወሳል። የኢራን የውጭ ጉዳይ ሚኒስተር የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ የቀጠናዊ የተኩስ አቁም ስምምነትን እያዘገዩ ነው ሲሉ ከሰዋል። እንደ እሳቸው አባባል ለዚህ መዘግየት ምክንያት ወታደራዊ ሳይሆን ግላዊ ነው ብለዋል። የኔታንያሁ የሙስና ክስ የፍርድ ሂደት በዚህ እሁድ እንደሚጀምር አንስተው አሁን የተኩስ አቁም ስምምነት ከተደረገ የኔታንያሁ ጥፋተኝነት ውሳኔና ሊከተል የሚችለው የእስር ዘመን እንዲፋጠን ያደርጋል። በሌላ አነጋገር ግጭቱን መቀጠል ኔታንያሁ ህጋዊ ቅጣቶችን እንዲያዘገዩ በፖለቲካው ረገድ ይረዳቸዋል የሚል ክስ ነው የቀረበው። ኔታንያሁ ግን የቀረቡባቸውን ክሶች በሙሉ አስተባብለዋል። ኔታንያሁ በስልጣን ላይ ያሉ የወንጀል ክስ የቀረበባቸው የመጀመሪያ የእስራኤል ጠቅላይ ሚኒስተር እንደሆኑ ተገልጿል። የኢራን ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ መግለጫ አውጥቷል። የተኩስ አቁም ስምምነት ከተጀመረ አንስቶ ኢራን በማንኛውም ሀገር ላይ ምንም አይነት ጥቃት አልፈጸመችም ሲሉ ተደምጠዋል። እንደ አብዮታዊ ዘብ ገለጻ ከሆነ በተኩስ አቁም ወቅት ምንም አይነት ሚሳኤል አልተተኮሰም። ከዚህ ውጭ የቀረቡ ዘገባዎች በሙሉ አሜሪካን ወይም እስራኤልን ተጠያቂ የሚያደርጉ ናቸው ብለዋል። በተጨማሪም አንድ ጠቃሚ ነጥብ አክለዋል። ኢራን ጥቃት የምትፈጽም ከሆነ ራሷ በይፋ እንደምታሳውቅ ገልጻለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ባለው ጦርነት ላይ ጊዜያዊ የተኩስ አቁም አውጀዋል። ይህ የተኩስ አቁም የትንሣኤ በዓል ጋር የተያያዘ እንደሆነ ተገልጿል። የተኩስ አቁም ስምምነቱ ለአንድ ቀን ይቆያል የተባለ ሲሆን የሩሲያ ጦር በዚህ ጊዜ ውስጥ የውጊያ ስራዎችን እንዲያቆም ታዟል። ሆኖም ሩሲያ ለማንኛውም ትንኮሳ ምላሽ ለመስጠት ዝግጁ መሆኗን አስጠንቅቃለች። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በሰጡት ምላሽ ዩክሬን እንደ ሁኔታው እርምጃ ትወስዳለች ብለዋል። ሩሲያም በእርግጥ ውጊያ ካቆመች ዩክሬንም ታቆማለች ሲሉ ተደምጠዋል። ይህ ሲሆን የመጀመሪያ አይደለም። ባለፈው ዓመት ተመሳሳይ የትንሣኤ በዓል የተኩስ አቁም ታውጆ ነበር። ነገር ግን ሁለቱም ወገኖች ስምምነቱን በመጣስ እርስ በርስ ተካሰዋል።